ሰላም ውድ ቤተሰቦች እንዴት አላችሁ? ደህና ናችሁ ሆይ? ሰይዶ ይኸው ሱመያን በመፈለግ ባህር ዳር እየዞረ ነው ማለት ነው። ይኸው እያስጎበኛቸው ነው። እናንተ ግን ማለት ነው ባህር ዳር እንዳትመስሉ የነበራችሁት ይህንን ማየት ትችላላችሁ ማለት ነው። አያችሁ እንዴት ተዟዟረ እንዴት ፍቅር እንደሆነ ህዝቡ ማለት ነው። እንትን ላይ እንኳን ማለት ነው ምንድን ነበረ የሚባለው እንግዲህ ባረኛ ሰፊ ነው ይባላል። በዚህ ደግሞ ምን ነበር ስሙ? ምን ነበረ ስሙ? አርጎ ነው ምንድን ነው የሚባለው? በውሃ የሚሄደው ታንኳ ነው። ታንኳ ጀርባ በጀርባ እየተንሸራሸለ ነው ማለት ነው። እና ባህር ዳር ላይ ነው ይሄ ያለው ማለት ነው። ባህር ዳር ላይ ነው ይሄው ሁሉም እንደ ቤተሰብ እንደ ወንድም አይቶት ነው እየተንከባከበው ያለው። እናንተ ግን ባህር ዳር ሂደግ አማራ ክልል ሂደግ መምጣት አትችልም ስትሉት ነበር። ይኸው አማራ ክልል ፍቅር የሆነ ነው ህዝቡ ፍቅር የሆነ ማለት ነው። ማንንም እኛ እኮ ነን ነገሩን የምናባብሰው ነገሩን እንትን የምንለው እኛው በገዛ እጃችን ነው እንጂ ህዝቡ ፍቅር እንደሆነ እያያችሁን ነው ማለት ነው። እስቲ ከየት ነው የመጣኸው? ከእንትን ላይ ከኦሮሚያ ክልል ነው የመጣኸው ብለውታል። ሲጠይቁት አይታችኋል። ይህንን አይታችሁ መረዳት ትችላላችሁ ማለት ነው። የሀዩ ጓደኛና ሀዩ ማለት ነው። ጎንደር ባህር ዳር ስትሄጂ አንተ ያስኩ የኦሮሚያ መታወቂያ ነው መግባት አትችልም ስትሉ ይኸው እያያችሁን ነው። እንግዲህ እዚህ ጋር አማራ ክልል ላይ ነው ሲንሸራሸር ያያችሁት። ምን አረጉት? አብረውት ነው ሲዝናኑ የነበሩት። ምን አረጉት? መታወቂያ ምንድን ነው ብለው አትከራይም አልጋሉት አላሉትም። ስለዚህ እኛዋ እናባበስ እኛዋ እናጋን ማለት ነው። እና በጣም ነው ግን ያሳዘነኝ ማለት ነው። ኧረ እንዲህ ሱመያ እንደዚህማ እንዳጨክኝበት እንደዚህ ተንከላቱ ምንም ቢሆን ልጆቹን አሳየው። ሱመያዬ ግፍ ነው በዚህ በጦማችሁ ጊዜ ልጆቹን አለማሳየት ማለት ይቅርታ ለማለት እንትን ማለት በጣም ከባድ ነው ማለት ነው። ይህን ያህል ሲንከራተት እኔ በጣም ነው ያሳዘነኝ ማለት ነው። በጣም ነው ያዘንኩት በፊት በሱ በሰላው ስላባዝንም ዛሬ ደግሞ እንደዚህ ሲንከራተት በጦም ማለት ነው እሷን ፍለጋ አሁን በቃ ጎንደር ሊሄድ ነው። እሷ ጎንደር ገብታለች ተብሏል። ደግሞ የሷ በጣም ሩቅ ነው አገሩ ስሙን ሲጠራ በጣም ሩቅ ነው የሚጠራው። እና እንግዲህ ሱመያዬ ጎንደር ሲመጣ እዛ እንኳን ቤተሰቦችሽን ያስተዋወቀሽ የልጅሽ አባት ነው። ቤተሰብ ሆናችኋል። ልጆቹን አሳየው ማለት ነው። እንዴ ምን ሆነሽ ነው? ኧረ እንደዚህማ ቀጣሽው እኮ በቃው ተቀጥቷል ማለት ነው። እስከሚበቃው ነው የቀጣሽው። የልጅ ናፍቆት ማለት ከባድ ነው። ስለዚህ ለልጆቹ ብሎ ነው እንጂ አዩ ልጅ ልትወልድለት ነው። ምን ነው አንቺ ደግሞ አታብዢ እሺ። አሁን አንቺንም እየተወቀሽ ነው ማለት ነውና በጣም ነው ያሳዘነኝ። በጣም እኔ እንጃ በጣም ነው ማለት ከባድ ነው። እንዲህ እንደዚህ መንከራተት ካልሽበት ሆቴል ሄደ እዛው ሆቴል ያዘ። ስለዚህ ጎንደርም ተሽ እዚህ ቦታ ነኝ ብለሽ ስልኳለሽ ደውለሽ ና ቶሎ በይው። ምንም እንትን የሚያስብል ነገር የለውም። ምንም አገባ ብለሽ ሌላ ሚስት አገባ ብለሽ ነው እንጂ ወይ ሰው ገሎ አልሄደ ወይ ምን አላለ። ስለዚህ እሱስ በእንትን ለምን ይንከራተት? የሆነ ነገር ቢሆንብሽ እኮ ይቆጭሻል ማለት ነው። ይቆጭሻል ማለት ነው። በአሁኑ ጊዜ ደግሞ በጣም ከባድ ነው። በዛም በዚህም አንድ አውቶቢስ ሄደሽ አንድ በሰላም የማይገባበት ስለሆነ እንደዚህ አታንከራችሁ ማለት ነው። ለወደፊቱ አንቺን ይቆጭሻል። እኔ በጣም ነው እንትን ያለኝ ማለት ነው። በጣም ነው ያሳዘነኝ ማለት እንዲህ ከማያውቀው ብዙም የሚያውቀው አይመስለኝም። በስም ነው እንጂ በዝና ነው እንጂ እኔ ከዚህ ቀደም ባህር ዳር ገባሁ ወይ ጎንደር ሄድኩ ሲል ሰምቼው አላውቅም። እና ለማንኛውም ሱመዬ ይቅርታ አድርገሽለት ልጆቹን አሳዩ ማለት ነው። ሰይድም እንግዲህ ይችን በረሃ ይችን እንትን በሰላም ይመልሰው ማለት ከባድ ነው፣ ግን በአየሩ ብትሄድ ይሻልሃል ማለት ነው። ከጎንደር ባህር ዳር አለ መሰለኝ ያለ ይመስለኛል። እና ከባድ ነው። ባይሲዙ በቅጥቀጥ ነው የምሄደው ምናምን ስትል እሱ ጋር ይከብድ ይመስለኛል ማለት እንጂ እናንተ እንዳላችሁት አይደለም የተቀበለው የባህር ዳር ህዝብ ማለት ነው።
የባህል ደል የተቀበለችው እናንተ እንዳላችሁት ሀዩና ያዩ ጓደኛ እንዳላችሁት ሳይሆን ይሄው እንግዲህ አሳይቷቸዋል እኮ ቪዲዮውን ገብታችሁ ማየት ትችላላችሁ። እኛም ቪዲዮውን ያየ ነው እንጂ ሄደን አብረነው አይደለም። ግን ቢሆንም ከፊቱ ፍትፍቱ ብሏል ያገሬ ሰው። ስለዚህ ከፊቱ ማየት ትችላላችሁ። ምንም የደረሰበት ችግር እየተንገላታው እንግልት የለም እስካሁን ድረስ ማለት ነው። ለማንኛውም የማንም መታወቂያ ይሁን የማንም መታወቂያ ይሁን ይሄ ኢትዮጵያ መሆናችንን ብቻ ነው እንትን የሚለው ማለት ነው እንጂ የኦሮሚያ መታወቂያ ይዘህ አማራ ክልል አትገባም፣ የአማራ ክልል መታወቂያ ይዘህ ኦሮሚያ ክልል አትገባም የሚል ነገር እያለ አይመስለኝም ማለት ነው። ስለዚህ ምንም እንትን የሚል የለም እንዴ። ምን ነው ተጋብተው ተዋልደው እሱም እኮ የወለዳቸው ልጆቹ ምንድን ናቸው? አማራ ናቸው። ሚስቱም አማራ ነች፣ እሱ ኦሮሞ ነው። በቃ አለቀ አይደል? ምንም መለያየት የሌለባቸውን ሰዎች እናንተ ልታለያዩ አትችሉም ማለት ነው። እና እዛም ቢሄድ ሀገሩ ነው፣ እዚህም ቢመጣ ሀገሩ ነው። እሷም አዳማ ሄዳ ዘመዶቹን አይታ ቤተሰቦቹን አይታ እንደውም አሁን ጥሩ የተመቻቸ ጊዜ ሆነለት ማለት ነው። ሄዶ በዛው በሰበቡ ቤተሰቦቿን ይተዋወቃል ማለት ነው። ከቤተሰቦቿ ጋር ተዋውቃ ተፈቀደች። እሷ ያው ነገሩ ከበድ የሚያደርገው ለምን መሰላችሁ? እሱ አሁን አግብቷል ብላችኋለች። እዛ ጋር ደግሞ በማንኛውም በባህልም ቢሆን እያገባ እሱ ሌላ ታገባ አለቀ በቃ መለያየት አለብሽ ነው የሚባለው ማለት ነው። ማለት በሃይማኖትም ብትሄዱ እሷ ኦርቶዶክስ ነበረች፣ ቤተሰቦቿ ኦርቶዶክሶች ናቸው። እሷ ደግሞ እናቷም መረኩሴ ነች። አሁን በዚህ ነው አሁን በሩ ሄደው ልጆቹ ክርስትና ሊነሱብህ ነው ሲባል ነው። ቀድሞታል ተነሱ እስካሁን ማለት እሷ በጦም ጊዜ አሁን ጦም አይሰጣትም፣ ቀዲር አይሰጣትም። ከጦም በኋላ ነው እሷ ክርስትናም ተነሳች ተጠመቀችም እንጂ አሁን አይደለም። በነገራችን ላይ ማለት ነው በጦም ጊዜ ጠበል ብቻ ነው የሚፈቀድላችሁ እና ጦም ደግሞ ያስፈልጋል፣ ዝም ብሎ አይደለም። እና ስለዚህ ምንም እንትን የሚለው ነገር እያለ አይመስለኝም ማለት ነው። ልጆቹን ማግኘት ይችላል፣ ማየት ይችላል። ሱመያ ደግሞ ልጆቹን አሳየው እንዴ! ከባድ እኮ ነው። ጎንደር ድረስ መጥቶ ትቀልጃለሽ እንደ ቤተሰቡ ልጆቹንም ማሳየው እንዴ! አለመስጠት መብትሽ ነው፣ ግን ማሳየት መብቱ ነው። የአባታቸውን ማግኘት ልጆቹ መብቱ ነው፣ ልጆቹን ማግኘት ማለት ነው። ስለዚህ እዚህ ጋር በጣም ነው ያሳዘነኝ ማለት ነው። አይዞ ሰይዱ አይዞ ታያለህ፣ ደግሞ አጨክንብህም ማለት ነው። ታሳይሃለች፣ እንደውም ባህል ደር ታመጣልሃለች። እሷ ያው እንትሉን ስለምታውቀው ወንድሜም እያዘነለት ነው ያለችው። ወንድሟም ስላዘነልክ ከወንድሟ ጋር ትመጣለች ብዬ ነው የማስበው። ጎንደር ሳገባ እሷ ባህር ዳር ትመጣለች። ለምን እዛ ጋር የምትሄድባቸው መንገዶች በጣም ከባድ ስለሆኑ ለእሷ ቀለል ስለሚላት እሷ ታመጣልሃለች ልጆችን ብዬ አስባለሁ። በነገው ዕለት ደግሞ አብራችሁ ቪዲዮ እንደምትለቁልን በደስታና በፍቅር እንጠብቃችኋለን ማለት ነው። ለምን ትገናኛላችሁ ብዬ ነው የማስበው። በነገው ዕለት አዲስ ቪዲዮ እንጠብቃለን ማለት ነው። አዲስ ቪዲዮ እንጠብቃለን። በነገራችን ላይ አዲስ ቪዲዮ እንጠብቃለን ማለት ብዬ ነው የማስበው ማለት ነው። እና እንደምትገናኙ እርግጠኛ ነኝ ብዬ ነው የማስበው ማለት ነው። እርግጠኛ እንሆናለን ብዬ ነው የማስበው ማለት ነው። በነገው ዕለት እንደምትገናኙ እርግጠኛ ነን። በነገው ዕለት አብራችሁ ቪዲዮ እንደምትሰሩ እርግጠኛ ሆኜ እነግራችኋለሁ ማለት ነው። ስለዚህ ችግር የለም ትገናኛላችሁ ብዬ አስባለሁ ማለት ነው። እንደምትገናኙ ተስፋ እናደርጋለን። ትገናኛላችሁ። አይዟችሁ፣ አይዞ ሰይዱ ሱመያን ታገኛለህ። ወይኔ አንቺ ስልክ ምንድን ነው ኤጀንሲ ነው ምናምን ብለው ደወሉልኝ። ምንድን ነው ችግሩ? እስቲ አሁን እደውላለሁ። እና ውድ ቤተሰቦቼ
ቪዲዮን ተወደዳችሁ ሼር ላይክ እያረጋችሁ ለሰይዶ ሱመያን አግኝ እያላችሁ ጣልዩለት ማለት ነው። በዱዓ እና በእንትን አትርሱት። ይህን ያህልማ ተንከራቶ እኔ ግን እውነት የሚሄድ አልመሰለኝም። ለምን መሰላችሁ? የሆነ በቃ እንትን አለ አይደለ እንደዚህ ሄዳለሁ ምናምን ሲል ጨክኖ የሚሄድ አይመስለኝም። እንደነ ሱመያም ሁን እንደነ አዩም ሁኔ ነበር ማለት ነውና ተሄደ ደግሞ ግዴታ ልጆቹን ማግኘት አለበት ብዬ ነው የማስበው። ማለት ከባድ ነው እዚህ ጋር ልጆቹን እዛ ድረስ ጎንደር ድረስ ሄዶ ቃለማየት ከባድ ይመስለኛል። እኔ በበኩሌ ማለት ነው። እኔ በበኩሌ እንደሱ ይመስለኛል። ቪዲዮውን ተወደዳችሁ ሼር ላይክ እያረጋችሁ ላችኋለሁ ውድ ቤት